የተሻለች ሀገር የምትሰራው በትብብር በቅንነትና በእኔነት ስሜት ነው። ጠንካራ ኢኮኖሚን ለመገንባት በብልሃት የሚራመድ ማህበረሰብንም ለመፍጠር ከምንም የሚልቀው የማህበራዊ ኃላፊነቶች መጠናከር ነው። አንዱን ከሌላው ጋር የሚያገናኘው ድልድይ ሲጠናከር እንደመሆኑ መጠንም የዜጎች እርስ በርስ መተሳሰብ፣ መረዳዳት፣ መደጋገፍ፣ መተያየትና መተዛዘን የከረረውን ልዩነት ያረግባልና ከኛ በላይ ያለውን ብቻ ሳይሆን ከኛ በታች ያለውንም አይተን የጎደለውን ባለን አቅም በመሙላት የሰብዕና ከፍታችንን እናስቀጥል። የበጎ ፈቃድ ተግባራትን ለመጀመር ከዛሬ የተሻለ ቀን የለም። ከትላንት ዛሬ የተሻለ የሆነውን የበጎ ፈቃድ አገልግሎት በየተዋረዱ ሁሉም ማህበራዊ ኃላፊነቱን የሚያጠናክርበት፣ ሕዝባዊ ትስስርን የሚያጎለብትበት ያደርገው። ይህን ማድረግና በጎ መስራት የእኔም ተግባር ነው ብሎ ማመን ይቅደም። ኢትዮጵያ እንደ ሀገር በተለያዩ ተቋማት የጀመረችውን የበጎ ፈቃድ አገልግሎት በተለይም የክረምት ወቅት የበጎ ፈቃድ አገልግሎትን ያለ ወረትና ያለ ውለታ በዘላቂነት ማጠናከር ይበረታታ። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ዜጎች ከሰብአዊነት አመለካከት ተነስተው ለሚኖሩበት ማህበረሰብ ልማትና ለአካባቢ ደህንነት በነጻ ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ዕውቀታቸውንና በጎ አመለካከታቸውን የሚያውሉበት በምላሹም ትምህርትና የሕይወት ልምድ እንዲቀስሙ የሚያስችላቸው የበጎ ፈቃድ አገልግሎት በኢትዮጵያ የራሱን መልክ ይዞ በተበታተነና ባልተዋቀረ አካሄድ ለረጅም ዘመናት የቀጠለ ቢሆንም ዛሬ ላይ የራሱን ቀለም ይዞ ተገኝቷል። ከቅርብ ዓመታት ወዲህ እንደ አንድ ማህበራዊ ኃላፊነት ይህ ተግባር ከግለሰቦች መልካም ፈቃድ ተሻግሮ ተቋማት ላይ ሳይቀር መተግበር መጀመሩ በራሱ ትልቅ እርምጃ ነው። ለኢትዮጵያውያን የበጎ ፈቃድ ሥራዎችን መንገር ለቀባሪው እንደ ማርዳት ነው። በእምነት ተቋማትም ሆነ በተለያዩ ማህበራዊ መዋቅራት ውስጥ እርስ በርስ መተጋገዝና መረዳዳትን እንደማስቀጠሉ ቅርጽና ሥርዓት ይዞ በቋሚነት ባይተገበርም በተለያዩ የአካሄድ ሥርዓቶች ለዘመናት ሲከናወን የቆየም ተግባር ነው። አሁን ላይ በዘመናዊ አሰራርና የመንግሥት ተሳትፎ ታክሎበት የመንግሥት ተቋማትን አካቶም ብሔራዊ የበጎ ፈቃድ ማኅበረሰብ አገልግሎቶች መሰጠት መጀመራቸው ማኅበራዊ ኃላፊነትን ከመወጣትና እርስ በርስ መረዳዳትን ከማጎልበት አኳያ የራሱ የሆነ አስተዋጽኦ እንዳለውና ተጠናክሮ መቀጠሉ ላይ የጋራ ክንዶች ይጠናከሩ ሲል አሃዱ ያስታውሳል። ከመደበኛ የሕይወት እንቅስቃሴዎቻቸው ጎን ለጎን እንዲህ ያሉ ተግባራትን ያለ ማንም አነሳሽነት የጎንዮሽ ጥቅምና ግፊት ዓላማ ብለው የሚሰሩ አካላት ዛሬ ላይ የተጠናከረ ድጋፍ ተችሯቸው እርስ በርስ የመደጋገፉን ተግባር ማስቀጠል በመቻላቸው ፍራቸው ዞሮ ሲከፍላቸው መመልከታቸው የትጋታቸው ፍሬ መታየት በመሆኑ በቀጣይ አሁን ከሚሰሩት ሥራ በተሻለ ተጠናክረው መቀጠልን መርህ ሊያደርጉበት የሚገባ አጋጣሚ ነው። ከዚህ በተጨማሪ አሁን ላይ ተጠናክሮ የቀጠለውና በክረምት ወቅት የትምህርት መዘጋትን ተከትሎ ወጣቶች በረፍት ጊዜያቸው በያሉበት አካባቢም ሆነ ወደ ተለያዩ የኢትዮጵያ አካባቢዎች በመዘዋወር የሰብአዊና ማህበራዊ ልማት ሥራዎችን እንዲያከናውኑ ትምህርታዊ ድጋፎችንም እንዲሰጡ የአካባቢ ጥበቃና ሌሎችም ተግባራት ላይ እንዲሰማሩ ዕድልን የሚሰጥና ማበረታቻዎችንም የሚፈልግ ነው። የነጻ ማህበራዊ አገልግሎት ከምንም በላይ ቀና ልብ፣ ነገን አላሚ፣ ለሀገርና ለትውልድ የሚቆረቆር ሰብዕናን የሚፈልግ እንደመሆኑ በዚህ ተግባር የተሰማሩትን ማገዝና ማበረታታት ስለ ሀገር የተቆርቋሪነት ስሜት ካለው ዜጋ በሙሉ የሚጠበቅ ተግባር ነው። እንዲህ ያለውን ትልቅ ተግባር ጅማሮን አጠናክሮ ለነገ የተሻለ ዜጋ የሚያፈራባት ማኅበራዊ ሕይወቱ የተጠናከረ ትውልድ እንዲፈጠር ለማገዝም ዛሬ ላይ ሁላችንም የበጎ ፈቃድ አገልግሎትን በጉልበት በገንዘብና በሐሳብም ጭምር ማገዝ በአንድ እጅ ማጨብጨብ ለሆነባቸው ተጨማሪ አቅም ነው ሲል አሃዱ በጎ ምግባሩ የሁሉም ድጋፍ ይታከልበት ሲል ማስታወስን ይወዳል። ከቅርብ ዓመታት ወዲህ በተለይም በመንግሥታዊና በግል ተቋማት ተጠናክሮ የቀጠለው የበጎ ፈቃድ ተግባራት የነጻ ሕክምና አገልግሎት፣ የአረንጓዴ አሻራ መርሃ ግብር፣ አብሮነትንና ሀገር ግንባታን ማጠናከር፣ የአቅመ ደካሞችን ቤት መገንባትና ማደስ፣
ድጋፍ የሚሹ ወገኖችን መደገፍ፣ የደም ልገሳ ማድረግ፣ የመንገድ ትራፊክ ደህንነት አገልግሎትን በጋራ መስጠት፣ የማጠናከሪያ ትምህርትና ስልጠናን ማቅረብ፣ ሰብአዊ ድጋፎችን ማድረግና ሌሎች ተግባራትን በእቅድ ተይዘው መሰራታቸው በአንድ በኩል ነባሩን ማጠናከር ላይ የራሱን አሻራ ሲያሳርፍ፣ በሌላ በኩል ደግሞ ቀጣይ መሰል በጎ አድራጎት ላይ የሚሰማሩ ብዙሃንን ለመፍጠር አጋዥ ይሆናል። የሰለጠኑት ዓለማት ሀገራት በጎ ፈቃደኝነትን ወይም የበጎ ፈቃድ አገልግሎትን እንደ አንድ የስልጣኔያቸው መገለጫ ያደርጉታል። እንደ የሚደነቅ የሰብዕናቸው መገለጫም ያደርጉታል። እንደ ምርጥና የተወደደ የሕይወት ዘይቤያቸውም ይቆጥሩታል። ለዚያም ነው ከአካባቢያቸው ከሕዝባቸውና ከሀገራቸው አልፎ በተለያዩ የዓለም ክፍሎች እየዞሩ አገልግሎታቸውን በራስ ተነሳሽነት የሚሰጡት። እነሆ የክረምት የበጎ ፈቃድ አገልግሎት ደግሞ ሰብአዊነትን፣ ሀገር ወዳድነትንና ቁሳዊ ጥቅም አልባ አገልግሎትን የሚያስተምር ትልቅ የትውልድ መቅረጫ መድረክ ነው ብሎ የሚያምነው አሃዱ እንዲህ አይነት ተግባራት ተፈትሸው ተጠንተው የተሰራው ሥራም በተገቢው መንገድ ታይቶ ማበረታቻ ሊደረግለት ለእያንዳንዱ ተግባርም ዕውቅና እንደ ሀገር ሊሰጠው ይገባል። ዛሬ ላይ የምንደግፈው እያንዳንዱ የበጎ ፈቃድ አገልግሎት ለነገ የተሻለች ሀገር ብቻ ሳይሆን ዓለምም አሉኝ የምትላቸውን ደግ ልቦች እንድታገኝ ዕድል የሚሰጥ ነው። መሰል እንቅስቃሴዎች ለህብረተሰብ አፋጣኝ ማኅበራዊ መፍትሄዎችን የሚሰጡና በመተባበር ውስጥ ተስፋ እንዲገኝ የሚያደርጉ ለዜጎች አንድነት ጠንካራ ድልድይ ሆነው የሚያገለግሉ እንደመሆናቸው የአሰራር መዋቅሩ የሕዝቦችን ትስስርና አንድነት ለማጠናከር እንዲያግዝ በጎ ፈቃድ አድራጊዎች በአካባቢያቸው ሳይወሰኑ ሁሉንም ሕዝብ የእኔ ነው በሚል ስሜት እንዲያገለግሉ የሚያስችል አሰራር መዘርጋት ችላ ሊባል የማይገባ ሥራ ነው። የበጎ ፈቃድ አገልግሎት በኢትዮጵያ ከእውቀት ከንቃት እና ከብዙ ምክንያቶች አንጻር ገና የሚባል ደረጃ ላይ ያለ ቢሆንም አሁንም በመንግስትና በተወሰኑ መልካም ሰዎች ትከሻ ላይ ብቻ የሚጣል ሳይሆን ሁሉም የእምነት ተቋማት፣ ባለሀብቶች፣ ልሂቃን፣ ዝነኞች፣ በአጠቃላይ የሁሉም የማህበረሰብ ክፍል ኃላፊነት ነው። ይህን በጎ እሴት በተደራጀ መንገድ ማስቀጠልና የሥራዎቹን የጥራት ደረጃ የበለጠ ማሳደግ የሀገራችንን የማህበራዊና ኢኮኖሚያዊ እድገት ለማጠናከር ከአንድ ብርቱ ሁለት መድኃኒቱ ይሉት ነውና በትብብር ዛሬን ለመሻገር የጎደለባቸውን ለመሙላት አንድ አማራጭ አድርጎ መጠቀም ሊለምድብን የሚገባ ተግባር ነው። የበጎ ፈቃድ ተግባራት ላይ መሰማራት የውስጥን ሰላም ይጨምራል፣ የደበዘዘውን ሕዝባዊ አንድነት ያጠናክራል፣ ብሩህ አእምሮንም ይፈጥራል። በጎነት ያለ ግፊት የሚከወን እንጂ ተጠቃሚነትን በማሰብ የሚደረግ አይደለምና በመልካም ተግባር ውስጥ የምናደርገው እያንዳንዱ ቅንጣት ሥራችን የተሻለች ሀገርን ለመገንባት አንድ ጡብ ማስቀመጥን ከኛ ተሻግሮ ለአዲሱ ትውልድ ጠንካራ ተምሳሌት መሆንም ነውና በተለያዩ ዘርፎች ላይ የጀመርናቸውን የበጎ ሥራዎች ለመቀጠል ትላንት የሠራነው መልካምነት የተሠራልን መልካምነትም ማስታወሻ ይሁኑን። የተሻለች ሀገር የምትሠራው በትብብር በቅንነትና በእኔነት ስሜት ነው። ጠንካራ ኢኮኖሚን ለመገንባት በብልሃት የሚራመድ ማህበረሰብንም ለመፍጠር ከምንም የሚልቀው የማህበራዊ ኃላፊነቶች መጠናከር ነው። አንዱን ከሌላው ጋር የሚያገናኘው ድልድይ ሲጠናከር እንደመሆኑ መጠንም የዜጎች እርስ በርስ መተሳሰብ፣ መረዳዳት፣ መደጋገፍ፣ መተያየትና መተዛዘን የከረረውን ልዩነት ያረግባልና ከኛ በላይ ያለውን ብቻ ሳይሆን ከኛ በታች ያለውንም አይተን የጎደለውን ባለን አቅም በመሙላት የሰብዕና ከፍታችንን እናስቀጥል። የበጎ ፈቃድ ተግባራትን ለመጀመር ከዛሬ የተሻለ ቀን የለም። ከትላንት ዛሬ የተሻለ የሆነውን የበጎ ፈቃድ አገልግሎት በየተዋረዱ ሁሉም ማኅበራዊ ኃላፊነቱን የሚያጠናክርበት፣ ሕዝባዊ ትስስርን የሚያጎለብትበት ያድርገው። ይህን ማድረግና በጎ መሥራት የእኔም ተግባር ነው ብሎ ማመን ይቅደም። ኢትዮጵያ እንደ ሀገር በተለያዩ ተቋማት የጀመረችውን የበጎ ፈቃድ አገልግሎት በተለይም የክረምት ወቅት የበጎ ፈቃድ አገልግሎትን ያለ ወረትና ያለ ውለታ በዘላቂነት ማጠናከር ይበረታታ። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ